ሰላም ውድ የአድማስ አካዳሚ ቤተሰቦች ዛሬም እንደተለመደው ሁሉ ጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ኮሙኒኬት እንደምናደርግ ከሰዎች ጋር እንዴት ሰላምታዎችንም ሆነ የተለያዩ ነገሮችን መለዋወጥ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳይረሳ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ኦንላይን ለማግኘት የሚፈልጉ ቤተሰቦችም ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን። እንግዲህ እንደተለመደው በዚህ በኩል ጥያቄዎች አሉ። ከዛ ምን ብለን መመለስ እንደምንችል ደግሞ እዚህ ጋር መልሶች አሉ ማለት ነው። በቀላሉ ማንበብም ሆነ መናገር እንችላለን ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየትና መከታተል ነው። መጨረሻ ላይ ደግሞ ጥያቄዎች አሉ። እነሱን ጥያቄዎች እናንተ ኮሜንት ሴክሽን ላይ በተረዳችሁበት መንገድ ትመልሱልኝ ያላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሂድ። የመጀመሪያው እንዴት እናንብበው? አይን እንደ አይ ማንበብ፣ ዲ አይን እንደ ዲ፣ ድን እንደ ድ፣ አይንን እንደ ን፣ ቲን እንደ ት ስናነበው didn't understand that I didn't understand that ምን ማለት ነው? ያንን ነገር አልተረዳሁትም ለማለት ስፈልግ I didn't understand that እና I didn't ካልን ላለፈ ነገር ነው። did ማለት ላለፈ ፓስት ነው። ስለዚህ ላለፈ ነገር ነው። did already አልተረዳሁትም እያል ነው። understand ደግሞ መረዳት ስለሆነ that ማለት ያንን። ስለዚህ ያንን አልተረዳሁትም ለማለት ስንፈልግ I didn't እንላለን ማለት ነው። I didn't understand that። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ የሆነ ሰው እንደዚህ ካለን ከዛ እኛ I explain it for you ምን ማለት ነው? አስረዳሃለሁ እኔ አስረዳሃለሁ አልን ማለት ነው። አልገባኝም ላለን ሰው ኤክስፕሌን ማለት እንግዲህ ማስረዳት ማብራራት ማለት ነው። ኢት ማለት ኦልሬዲ የሚብራራው ነገር ሀሳቡ ሊሆን ይችላል። ፎር ማለት ደግሞ ዩ ማለት አንተ ስለዚህ አንቺ ለማለት ስለዚህ ለአንተ ወይም ለአንቺ አስረዳሻለሁ እያለን ነው ማለት ነው። ያ ኤኛውስ ዌር ኢዝ ዘ ባስ ስቴሽን ምን ማለት ነው? የባስ ጣቢያው የት ነው? የአውቶቡስ ጣቢያው የት ነው? ያ ዌር ስንል እንግዲህ የት ማለት ነው። ቦታ ስንጠይቅ ነው ዌር የምንጠቀመው። ዌር ካልን የት፣ ኢዝ ማለት ነው እያልን ዘ ባስ ማለት ባስ ነው። ስቴሽን ማለት ጣቢያ። ስለዚህ የባሱ ጣቢያ የት ነው? ከዛ ምን ልል እንችላለን? ለምሳሌ ጂኦን ጎ ብለን ማንበብ ነው። ጎ ስትሬት ጂና ኤች ሳይለንት ናቸው እዚህ ጋር ስታነቡ። ጎ ስትሬት ማለት ቀጥ ብለህ ሄድ። አሄድ ይላል እዚህ ጋር። ጎ ስትሬት አሄድ ቀጥ ብለህ ሂድ። ፊት ለፊት ማለት ነው። አሄድ ቀጥ ብለህ ሂድ ማለት ነው ባጭሩ። ያ እዚህ ጋር ሲኤን እንደምን ማንበብ ነው? ማንበቡ ትንሽ እንትን ይላችሁ ቀላል ነው። ያን ያህል አይከብድም። ስለዚህ ብላችሁ እንደዚህ አንብቡት። ካን ዩ ሾው ሚ ዚስ ይሄ ልታሳየ ትችላለህ። እንግዲህ ካን ማለት ትችላለህ። ካን ዩ ካልን ትችላለህ፣ ትችያለሽ እየጠየቅን ነው። ሾው ማለት ደግሞ ሾው ማለት ማየት፣ ሚ ማለት ሻውሚ ማሳየት በአንድ ላይ ሻውሚ ካልን ማሳየት ነው። ዚስ ማለት ደግሞ ይህን። ስለዚህ ይህ ልታሳየት ትችላለህ አለን ወይም ልታሳየት ትችላለሽ። ከዛ መልሳችን ሹር ፈረስ ሉክ አት ሚ አዎ በትክክል መጀመሪያ እኔን ተመልከት ወይም እኔን ፈረስት ማለት መጀመሪያ፣ ሉክ ማለት ሉክ አት ሚ ስንል ተመልከተኝ እያለን ነው ማለት ነው። መጀመሪያ እኔን ተመልከተኝ አለን ማለት ነው። ያ እቺ ደግሞ እናንተ የምትሞክሯት ቀላል ጥያቄ ነች። ምን ማለት ነች? I don't feel well ይላል። ይሄ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ያ እዚህ ጋርስ መልሱ you should see a doctor ይላል። ኢስ ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ ማለት ነው። መልሱን አስቀምጡልኝ። ያ እዚህ ጋርስ ምን ይላል? can you come tomorrow ይላል። ምን ማለት ነው? ነገ መምጣት ትችላለህ ወይም ነገ መምጣት ትችያለሽ። ካን ዩ ስንል ትችላለህ ወይም ትችያለሽ። ካም ማለት መምጣት ነው። ቱሞሮ ማለት ደግሞ ነገ ማለት ነው። ነገ። ስለዚህ ካን ዩ ካም ቱሞሮ ነገ መምጣት ትችላለህ ወይም ትችያለሽ። ከዛ መልሳችን yes I can አዎ እችላለሁ። በካን ከተጠየቅን መልሰን በካን መመለስ እንችላለን ማለት ነው። ካን አይደል? ካን ዩ ትችላለህ አለን፣ እኔም እችላለሁ ብለን መመለስ እንችላለን ማለት ነው። yes I can አዎ እችላለሁ አልን ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ካን
አይ ዩዝ ዩር ፎን። ካን አይ ዩዝ ዩር ፎን። ስልክህን መጠቀም እችላለሁ። ካን አይ ካልን ጥያቄ እየጠየቅን ነው ማለት ነው። ካን አይ ካልን ለእኛ እየጠየቅን እኔ እንደዚያ ማድረግ እችላለሁ እያልን ነው። ካን አይ ቀደመች። ስለዚህ ካን አይ ዩዝ ዩር ፎን፣ ስልክህን መጠቀም እችላለሁ። እዚህ ጋር መጠቀም ነው። እሺ ማጠቀም ብዬ ጽፌዋለሁ፣ በስተት ነው። መጠቀም እችላለሁ። እንግዲህ ካን ማለት መቻል ነው ብያቸዋለሁ። አይ ዩዝ ስንል መጠቀም ማለት ነው። ዩዝ ማለት መጠቀም ስለሆነ፣ ዩር ማለት ደግሞ ያንተ ያንቺ፣ ፎን ስንል ደግሞ ስልክ። ስለዚህ ስልክህን መጠቀም እችላለሁ አልን በቀላሉ ማለት ነው። ከዛ መልሳችን ሹር አልን። አሁንም ሹር፣ አዎ በትክክል። ሂር ኢት ኢዝ፣ ሂር ኢት ኢዝ፣ አዎ እዚህ ነው፣ አዎ እዚህ ነው፣ መጠቀም ትችላለህ እያለ ነው ማለት ነው። ከዛስ ምን ይላል? ካን አይ ቦሮው ዚስ፣ ካን አይ ቦሮው ዚስ ምን ማለት ነው? ይህን መበደር እችላለሁ ወይም ይህን ልትሰጠኝ ትችላለህ ለማለት ስንፈልግ ካን አይ ቦሮው ዚስ፣ ይህን መበደር እችላለሁ። ካን አይ ስንል እችላለሁ እያልን፣ ቦሮ ማለት ደግሞ ምንድነው? መበደር ማለት ይሆናል። ዚስ ማለት ደግሞ ይሄ። ስለዚህ ይሄን መበደር እችላለሁ ወይም ይሄን ልትሰጠኝ ትችላለህ፣ ልትሰጪ ትችላለሽ፣ ልታበድሪ ትችላለሽ ስንል እንጠቀማለን ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ኦፍ ኮርስ ዩ ካን። ቺኤን ነች እዚህ ጋር አትታያችሁ መሰለኝ። ዩ ካን ብላችሁ አንብቡት ማለት ነው መጨረሻው። ኦፍ ኮርስ ዩ ካን፣ አዎ በትክክል ትችላለህ፣ ትችላለህ መበደር ትችላለህ ብሎ መለሰ ማለት ነው። ከዛ እዚህ ጋር ምን ይላል? ዌር ኢዝ ዘ ባዝ ሩም፣ ዌር ኢዝ ዘ ባዝ ሩም ምን ማለት ነው? መታጠቢያ ቤቱ የት ነው? መታጠቢያ ቤቱ የት ነው ብለን መለስን ማለት ነው። ዌር ስንል እንግዲህ መቼ፣ ይቅርታ፣ ዌር ስንል የት ማለታችን ነው። የት። ኢዝ ማለት ደግሞ ነው እያልን። ዘ ቤዝ ሩም ማለት ደግሞ መጸዳጃ ቤት ወይም መታጠቢያ ቤት ማለት ነው። መታጠቢያ ቤቱ የት ነው ብለን ጠየቅን። ከዛ መልሳችን ምን ሊሆን ይችላል? ጂኦን እንደ ጎ ማንበብ፣ ኤስን እንደ ስ፣ እዚህ ጋር ማንበቡ ስለምከብድ ነው ስትሬት ብላችሁ ማንበብ ነው። ኤስን እንደ ስ ታነባላችሁ። ቲአር አይን እንደ ትሬ ብላችሁ ማንበብ። ጄና ኤች ሳይለንት ይሆናሉ። ቲን እንደ ት ማንበብ። ስትሬት ብላችሁ ጎ ስትሬት፣ ቀጥ ብለህ ሂድ ወይም ሂጂ ብላችሁ መለሳችሁ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ሁልጊዜ የምንለቃቸውን ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። ስለዚህ የዛሬ ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ